ሰላም ጤና ይስጥልን ውዴ ቻናላችን ቤተሰቦች የሳቱን አጫጭር ዜናዎች ይዘን ቀርበናል። ከሳቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩ። ለዛሬ በያዝናቸው ዜናዎች የአሜሪካው ፕሬዝዳንት በኢራን ላይ ለሰነዘሩት የጥቃት ዛቻ የኢራን አብዮታዊ ዘብ ጠንካራ ምላሽን ሰጥቷል። አብዮታዊ ዘቡ አሜሪካ የኢራን ወደቦችን የምትዘጋ ከሆነ በአካባቢው ያለው ውጥረት ከመቼውም ጊዜ በላይ ይባባሳል ሲል አስጠንቅቋል። ከዚሁ ጋር በተያያዘ የኢራን መርከቦች አሜሪካ በሆርሙዝ ወሽመጥ ላይ በጣለችው እገዳ አቅራቢያ ከመጡ ይደመሰሳሉ ሲሉ ሶሻል ሚዲያ ገጻቸው ፕሬዝዳንት ዶናልድ ትራምፕ ተናግሯል። በተያያዘ ትራምፕ የሆርሙዝ ሰርጥና የኢራንን የወደብ የሚቆጣጠሩ ከሆነ የኢራን አብዮታዊ ዘብ ከሀውቲ ጋር በመቀናጀት የቀይ ባህርን መተላለፊያ እንደሚዘጋ ማስጠንቀቂያ ሰጥቷል። ይህንን በሰፊው የምንመለከተው ይሆናል። ከዚህ በተጨማሪም ፕሬዝዳንት ትራምፕ ከቫቲካን ጳጳሱ ሊዮ ጋር ከፍተኛ የሆነ አታካራ ውስጥና ሰጣ ገባ ውስጥ ገብቷል። በኢራንም በአሜሪካን በኩል የተሰጡ አስተያየቶችና መግለጫዎችን በሰፊው የምናይ ይሆናል። አብራችሁን ቆዩም። የአሜሪካው ፕሬዝዳንት በኢራን ላይ ለተሰነዘረው የጥቃት ዛቻ የኢራን አብዮታዊ ዘብ ጠንካራ ምላሽን ሰጥቷል። አብዮታዊ ዘብ በአሜሪካ የኢራን ወደቦችን የምትዘጋ ከሆነ በአካባቢው ያለው ውጥረት ከመቼውም ጊዜ በላይ ይባባሳል ሲልም አስጠንቅቋል። የጦር ክፍሉ ባወጣው መግለጫ ፐርሺያ ገልፍ እና የኦማን ባህር ላይ ያለው ደህንነት ለሁሉም እኩል መረጋገጥ እንዳለበት ጠቅሶ ደህንነቱ ለአንድ ወገን ብቻ የሚሆን ከሆነ ግን አንድም የገልፍ ወደብ ሰላም አይሆንም ብሏል። ኢራን ከአሜሪካ የሚሰነ ዘረባትን ማንኛውንም ጥቃት ለመመከት ዝግጁ መሆኗን የገለጸው መግለጫው ከተዋጉን እንዋጋቸዋለን በሚል ዘመቻውን አጠናክሯል። ውጥረቱም በቀጠናው የባህር ላይ ትራንስፖርት እና የንግድ እንቅስቃሴ ላይም ከፍተኛም ስጋት ደቅኗልም። የኢራን መርከቦች አሜሪካ በሆርሙዝ ወሽመጥ ላይ በጣለችው እገዳ አቅራቢያ ከመጡ ይደመሰሳሉ ሲሉ ገለጹ። ፕሬዝዳንት ትራምፕ በዋሽንግተን እና በቴህራን መካከል የተደረገው ውይይት መክሸፉን ተከትሎ የአሜሪካ ማዕከላዊ ኮማንድ የዶናልድ ትራምፕን መመሪያ ተግባራዊ በማድረግ ላይ ይገኛልም። ትራምፕ ከቴህራን ጋር የሁለት ሳምንት የተኩስ አቁም ስምምነት ማድረጋቸውን ካወጁም በኋላ ኢራን እና አሜሪካ ቅዳሜ ዕለት በኢስላማባድ ውይይት አድርገውም ነበር። ነገር ግን እሁድ ዕለት የአሜሪካ ልዑካን ቡድን መሪ ጄዲ ቫንስ ምንም አይነት ስምምነት ላይ አለመድረሱን ገልጸዋል። በመቀጠልም ትራምፕ የአሜሪካ ባህር ኃይል የባህር ሰርጥ ላይ እገዳ እንዲጥልና ወሽመጡም ለማለፍ ለኢራን የጉዞ ቀረጥ የሚከፍሉ ማንኛቸውም መርከቦች እንዳያስቆሙም ትዕዛዝም ማስተላለፋቸውም ይታወሳል። ዶናልድ ትራምፕ ሆርሙዝን እና የኢራን ወደብን የሚቆጣጠር ከሆነ ኢራን ከሀውቲ ጦር ጋር በመቀናጀት የቀይ ባህር ባቡ ኤል መንደብን ወደብ እንደሚዘጉ የኢራን መንግስት ሚዲያዎች ዘግቧል። አሜሪካ በሆርሙዝ ሰርጥ እንዲሁም በኢራን ወደብ በሚገኙና በሚወጡ መርከቦች ከዛሬ ጀምሮ መቆጣጠር እንደሚጀምር አስታውቃለች። የኢትዮጵያ የጅቡቲ ወደብን በመጠቀም ወደ ውጭ ኤክስፖርት እንዲሁም ወደ ሀገር ውስጥ ኢምፖርት የምታደርገው 95% ይህንን ባቡ ኤል መንደብ ሰርጠንም በመጠቀም መሆኑን ይታወቃልም። ቤጂንግ በሆርሙዝ ሰርጥ ላይ የሚደረግ ማንኛውንም እገዳ እንደምትቃወም አስታወቀች። የቻይና መንግስት በሆርሙዝ ሰርጥ ላይ የሚደረግ ማንኛውንም የባህር ላይ እገዳ ዓለም አቀፍ ማህበረሰቡን ጥቅም የሚጎዳ መሆኑን በመግለጽ የሚመለከታቸው አካላት ሁሉ ራሳቸውን እንዲገቱ አሳስባለች። አሜሪካ በኢራን ወደቦች ላይ የባህር ላይ ትራፊክ እገዳ እንደምትጀምር ማስታወቋን ተከትሎ ቤጂንግ በሰጠችው ምላሽ ከኢራን ጋር ያላት ጠንካራ የንግድና የኤነርጂ ትብብር እንደምታስቀጥል ገልጻለችም። የቻይና መከላከያ ሚኒስቴር በበኩሉ የሀገሪቱ መርከቦች በሰርጡ በኩል የሚያደርጉትን ጉዞ እንደሚያቋርጡና የኢራን መንግስት መንገዱን ክፍት ማድረጉንም ጠቁሟል። ይህ ውጥረት የነገሰው በኢራን ጦርነት ዙሪያ ቅዳሜና እሁድ በኢስላማባድ የተደረገው ድርድር ያለ ውጤት መጠናቀቁን ተከትሎ ሲሆን ቻይና የኢራን የነዳጅ ምርት ዋነኛ ገዢ በመሆኗ ጉዳዩን በቅርበት እየተከታተለችው እንደምትገኝም ይታወቃልም። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን የእስራኤል ከኢራን በበለጠ ቱርክን እንደ ቀጣይ ዓላማ ልታደርግ እንደምትችል አስጠነቀቁ። ሚኒስትሩ እንደገለጹት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስልጣን ለመቆየት የውጭ ጠላቶች ያስፈልጓቸዋልም ብለዋል። ቱርክ በቀጠናው የምትከተለው ሚዛናዊ ፖሊሲ በእስራኤል ላይ ጫና እየፈጠረ መሆኑንም ገልጸዋል። ፕሬዝዳንት ረሲፕ ጣይብ ኤርዶዋን በበኩላቸው ቱርክ ፍልስጤምን ለመከላከል መጠናከር እንዳለባትም አሳስበዋል። ቀደም ሲል በሊቢያና በካራባክ አልቃ ገብነት ሁሉ በእስራኤል ላይም ተመሳሳይ እርምጃ ሊወሰድ እንደሚችል
እንደሚችልም ፍንጭ መስጠታቸውን አስቀምጠዋልም። ትራምፕ በሊቀ ጳጳስ ሊዮ ላይ ዘመቱ። በውጪ ፖሊሲ ደካማ ናቸው፣ እሳቸው አልደግፍም በማለትም ገልጿል። ፕሬዝዳንቱ ሊቀ ጳጳሱ በውጪ ፖሊሲ ረገድ ደካማ እንደሆኑ በመጥቀስ በተለይም አሜሪካ በኢራንና በቬንዙዌላ ላይ ከምትከተለው ጠንካራ አቋም ጋር አለመስማማታቸውን ነቅፈዋል። ሊቀ ጳጳሱ የኒኩሌር መሳሪያ መስፋትን በመቃወምና ጦርነትን በሃይማኖት ስም ማጽደቅ እንደማይቻል በመግለጽ የትራምፕን አስተዳደር ሲሞግቱም ቆይተዋል። ፕሬዝዳንት ትራምፕ በበኩላቸው የካቶሊክ ቤተክርስቲያን ሊዮን የመረጠችው ከእኔ ጋር ለመደራደር እንዲያመቻት ነው የሚል ክስም አቅርበዋል። በተጨማሪም ፕሬዝዳንቱ የሚተች ጳጳስ የማይፈልጉ በግልጽ ተናግረዋል። ይህ ፍጥጫም ከመድረሱም ጥቂት ቀደም ብሎ ትራምፕ እራሳቸውን እንደ ፈዋሽ የክርስቶስ ምስል አድርገው የሚያሳዩ ፎቶችን በማህበራዊ ሚዲያ ገጻቸው አጋርተዋል። በሰላምና በጦርነት ጉዳዮች ላይ በሁለቱ መሪዎች መካከል የተፈጠረው ልዩነት በአሜሪካ ፖለቲካና ሃይማኖታዊ ተቋማት መካከል ያለውን ጥልቅ ቅራኔ በግልጽ አመላካችም ሆኗል። ፕሬዝዳንት ትራምፕ ራሳቸውን እንደ ክርስቶስ አዳኝ አድርገው የሚያሳይ ምስል በማጋራታቸው ተተቹ። ፕሬዝዳንት ዶናልድ ትራምፕ በኦርቶዶክስ ፋሲካ ዕለት ራሳቸውን እንደ ኢየሱስ ክርስቶስ ወይም እንደ ፈዋሽ መለኮታዊ አካል የሚያሳይ ምስል በኢንተርኔት በማጋራታቸው ከፍተኛ ተቃውሞም ገጠማቸው። በምስሉ ላይ ትራምፕ ነጭ ልብስ ለብሰው የታመመ ሰው ሲፈውሱ የሚያሳይ ሲሆን በዙሪያቸው የአሜሪካ ባንዲራ፣ ንስሮችና የጦር ጀቶችም ይታያሉ። ይህ ድርጊት በበርካታ ወገኖች ዘንድ ፈጣሪን መሳደብ ተብሎም ተፈርጇል። የቀድሞ ደጋፊያቸው ሜርጆሪ ቴይለር ግሪን ሳይቀሩ ድርጊቱ የክርስቶስ ተቃዋሚ መንፈስ ሲሉም ነቅፈውታል። ምስሉ በአርቲፊሻል ኢንተለጀንስ የተሰራ መሆኑን የሚያሳይ ግድፈቶች ቢታዩም ትራምፕ ከካቶሊክ ቤተክርስቲያን መሪ ፓፕ ሊዮ 14ኛ ጋር ውዝግብ ውስጥ ባሉበት ወቅት ይህንን ማጋራታቸው ሁኔታውን ይበልጥም አባብሶታልም። ኢራኑ ፕሬዝዳንት መሱድ ፔጂኪያን የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሊቀ ጳጳስ ሊኦ 14ኛ ላይ የሰነዘሩትን ትችት በመቃወም ለጳጳሱ ያላቸውን አጋርነት ገለጹ። ትራምፕ ጳጳሱ በኢራን ጉዳይ ላይ ባላቸው አቋም ሳቢያ ያለ እኔ ድጋፍ አይመረጡም ነበር በሚል በሰነዘሩት ትችት ዙሪያ ፔጂኪያን በሰጡት ምላሽ የሰላምና የወንድምነት መልእክተኛ የሆነውን ኢየሱስ ክርስቶስን ስም ማዋረድ ለማንኛውም ነጻ ሰው ተቀባይነት የሌለው ተግባር መሆኑን አሳስበዋል። ይህ በእንዲህ እንዳለ አሜሪካ በሆርሙዝ የባህር ወሽመጥ ላይ የጣለችው እገዳ፣ ዛቻ እና በሩሲያ የተሰሩ የጦር ሄሊኮፕተሮች በኢራን ሰማይ ላይ መታየታቸው በሁለቱ ሀገራት መካከል ያለውን ወታደራዊ ውጥረት ወደ አዲስ ምዕራፍ አሸጋግሮታል። ቫቲካን በበኩሏ ጳጳሱ የሰላም እንጂ የኃይል ቋንቋ እንደማይናገሩ በመግለጽ ለትራምፕ ምላሽም ሰጥታለችም። ለሰዓቱ የነበሩን አጫጭር ዜናዎች እነዚህን ይመስሉ ነበር። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ የቤተሰብ አባላት እንድትሆኑ በአክብሮት ጠይቃለሁ። እስከዛውም መልካም ጊዜ